አርቲስት ማህደር አሰፋንና ታላቁን ቢሊየነር ሼህ አላሙዲንን ያለያየው ቅሌትና ስለ ግንኙነታቸው እስከዛሬ ያልተሰማው ጉድ። በአንድ የተባረቀ አጋጣሚ ከዛሬ 16 ዓመታት በፊት አንዲት መልካም ጉብል የኢትዮጵያን የፊልም ኢንዱስትሪ ትቀላቀላለች። ላይነክ ደስታን አትንፈገው የሚለውን የታላቁን ጠቢብ ሰለሞንን ጠንካራ ያለ መሪ የሚከተለው ሰፊው ሀገሬ ህዝብም እጅ በአፍ ከሚያስጭነው የትወና ብቃቷ በላይ እግዞ የሚያስብለውን ውበቷንና ተክለሰውነቷን በአንድ ድምፅ ከጫፍ እስከ ጫፍ ማድነቅና ማደናነቁን ተያያዘው። አስቤው አንድ ሁለቴ መርሳጣው ለጭንቀቴ ብቅ በይ እቱልሽ ሌት ተቀላልብሽ ሲሉም በርካታ ሀገሪቱ ጎረምሶች እንኳን ወንዱን ሴቱን የሚያፈዘው የኮረዳ ውበት ጭንቅ የሚያስረሳና ታይቶ የማይጠገብ መሆኑን ከሙዚቀኛው ዳዊት መለሰ እኩል በማንጎራጉር መስክረዋል። ሰው ነው ወይስ እንስሳ? አንቺን አይቶ የማይሳሳ የጨበጠውን ያልጣለ አሁን ባገሩ ማናለ? ቢፈጥርሽ አምላክ ምናቶ በአመት ቢደጋግምሽ አንድ ብቻሽን አስቀምጦ ሰው እንዲህ ከሚራብሽ እስከመባልም ተደርሶላት ነበር። እንስቷ በዚህ ብቻም አላበቃችም። የተጠማውን የሀገሪቱን የፊልም አፍቃሪያን ነፍስ በፊልሞች ማዕበል አጥለቀለቀችው። ግዙፉ የኢትዮጵያ ፊልም ኢንዱስትሪም ለሁለት ተከፈለ። ማደር ያለችበትና ማደር የሌለችበት እስከመባልም ተደረሰ። ኢንዱስትሪው የልፋቷን ያህል ባይከፍላትም በገንዘብ ሊተመን የማይችል የሚሊዮኖችን ፍቅርና ከበሬታን አገኘች። ብዙ ሽልማትና አድናቆትን ጎረፈላት። በፍቅሯ ተነድፎ የሚቃትቱ አፍቃሪዎቿም በዙ። ሞት ኩልሽ ባዮቿም ተትረፈረፉ። ከዛም ብዙም ሳይቆይ የእሷን አዲስ ፊልም ልክ እንደ ምጽአት ቀን የሚጠብቀውን ሰፊው ህዝብን ያሳዘነ ነገር ተፈጠረ። አርቲስቷ ራሷን ከፊልሙ ስራም ሆነ ከቴሌቪዥን መስኮት አገለለች። አድናቂዎቿም ተስፋ ሳይቆርጡ ለዓመታት በሚወጡ አዳዲስ የፊልም ፖስተሮችና ቢልቦርዶች ላይ ቢፈልጓትም ከፊልም ተዋናዮች መሃል ማህደር አሰፋን ግን ሊያገኟት አልተቻላቸውም። ነገሮች በዚህ ሁኔታ ለዓመታት እየቀጠሉ ሳሉ በመሃል ግን ስለ አርቲስቷ ብዙዎችን ለማመን የሚያዳግት አንድ አዲስ መረጃ ወጣ። አርቲስቷ ከፊልሙ ዓለምና ከሚዲያ ያጠፋት የሀገራችንን ኢኮኖሚ ከሚደግፉ ጥቂት ባለሀብቶች መሃል ግንባር ቀደሙ ከሆኑት መልቲ ቢሊየነር ሼህ መሐመድ ሁሴን አላሙዲን ጋር የጀመረችው የፍቅር ግንኙነት እንደሆነ ተሰማ። ብዙዎች ይህንን ጉዳይ ለመቀበል ቢቸገሩም ዳሩ ግን የሼህና የአርቲስቷ ግንኙነት ከተራ የፍቅር ግንኙነትም አልፎ በመካከላቸው አንድ ቆንጆ ወንድ ልጅን በማፍራት ግንኙነታቸውን ከፍ ባለ ምዕራፍ አጽንተው ነበር። ሰላም ጤና ይስጥልኝ ክብራትና ክብራን ውድ አድማጭ ተመልካቾቻችን፣ በዛሬው ዝግጅታችን ቢሊየነሩንና አርቲስት ማህደር አሰፋን ያለያየውን ቅሌትና ስለነሱ ያልተሰሙ እጅግ አስገራሚ ጉዳዮችን የምንነግራችሁ ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። መልካም ጊዜ። ማህደር የተወለደችው በአዲስ አበባ ሽሮ ሜዳ ተብሎ በሚጠራው አካባቢ ነው። አባቷ አሰፋ ደመላሽ ይባላሉ። እናቷ ደግሞ ርብቃ ፈይሳ ይሰኛሉ። 5 ዓመት እስኪሞላትም እዛው ኖራለች። ከዚያም ቤተሰቦቿ ኑራቸውን ወደ ቄራ አካባቢ ያደረጉ። የማህደርም ቀሪው የልጅነት ጊዜ በዛው አካባቢ ሆነ። የመጀመሪያ ደረጃ ትምህርት ማለትም እስከ 8ኛ ክፍል የተማረችው አጼ ዘርዓ ያዕቆብ ትምህርት ቤት ነው። ከዚያም ሽመልስ ሀብቴ ሁለተኛ ደረጃ ትምህርት ቤት ተከታትላለች። በመቀጠልም የጻፊነት ሙያ በአድማስ ዩኒቨርሲቲ ኮሌጅ በመከታተል መልካም በሚባል ውጤትም ተመርቃለች። በልጅነቷም መደነስ በጣም አብዝታ ትወድም ነበር። የሚያውቋት ከምታስቡት በላይ አይናፋርና ትሁት ነበረች ይላሉ። ከቤተሰቦቿ በመደበቅና ከ5 ጓደኞቿ ጋር በመሆን ገና የመጀመሪያ ደረጃ ተማሪ ሳለች በትምህርት ቤት ሚኒ ሚዲያ ማዕከል ትደንስ ነበር። ገና በለጋነት ዘመኗ ጀምሮ ሙዚቃ ማድመጥ ትወድም ነበር። እንዲሁም ሙዚቀኛ መሆን ፍላጎቷ ነው። ሆኖም ድምጽ ለሙዚቃ አይሆንም ብላ በማሰቧ ትኩረቷን ወደ ፊልሙ ዘርፍ አደረገች። በግዙፉና ስመጥር በሆነው በቦሌ አየር መንገድ ቅጥር ግቢ የሽያጭ ባለሙያ ሆናም ከ4 ዓመት ከግማሽ በላይ ሰርታለች። እዛው እየሰራች በነበረበት ወቅት የስልክ ጥሪ ይደርሳታል። የፊልም ዳይሬክተር የሆነው እንየው ደቻሳ ነበር። ፊልም እንስራ ብሎ ጠየቃት። በጊዜው ትንሽ ግራ ተጋባች። ምክንያቱም ከዳንስ ስራውና ከካሜራ ፊትም ከራቀች ከ4 ዓመታት በላይ ተቆጥሯል። እድሉ እንዲያመልጣት ያልፈለገችው ማህደር ከቤተሰቦቼ ጋር ልማከር በማለት ለዳይሬክተሩ መለሰችለት። ተስማሙ። ቤተሰቦቿም ስራውን ሳትለቅ የፊልም ስራውን መስራት እንዳለባት መከሯት። ከዛም ከዳይሬክተሩ ጋር በመነጋገር ስራውን ሳትለቅ የመጀመሪያውን ፊልም ሰራች። በእርግጥም ተሳካላት። ታስራለች
ትኖራለች የተሰኘው የፊልም ስራ የበኩር የፊልም ስራም ሆነ የመጀመሪያውን ፊልም ከሰራች በኋላ በበርካታ ፊልሞች ላይ ተሳትፋለች። ያልተነካ፣ አማላዩ፣ የቤት ልጅ፣ ሼፉ፣ FBI፣ ሶስት ማዕዘን፣ አምራን፣ ህይወትና ሳቅና አይራቅ በመሪ ተዋናይነት በመሳተፍ ብዙ ጭብጨባና አድናቆትን ካተረፈችባቸው በርካታ ፊልሞች መሃል ይጠቀሳሉ። ሶስተኛ ስራዋ የሆነውን ያልተነካ የተሰኘውን ፊልም በሰራች ማግስት አንጋፋዋ አርቲስት ሙሉዓለም ታደሰ ለሰው የቴሌቪዥን ድራማ ተዋናይ እንድትሆን ጠቆመቻት። በድራማው አማካኝነት ዝናዋ ስለናኘ በቀላሉ የተለያዩ የቴሌቪዥን ማስታወቂያዎችን መስራት ቻለች። በተለያዩ ከፍተኛ የሀገሪቱ መጽሔቶች በተደጋጋሚ የፊት ገጽ ላይ መውጣት ችላለች። እናም በፊልሙ እንደተሳካለት የተረዳችው ማህደር በዋናነት ስታስኬድ የነበረውን የሽያጭ ባለሙያነቷን እርግፍ አድርጋ ተወች። የፊልምና የማስታወቂያ ስራም የሙሉ ጊዜ ስራዋ ሆነ። ነገሮች በዚህ ሁኔታ እየቀጠሉ ሳሉ በመሃል ማህደር ከፊልሙም ሆነ ከሚዲያው ሙሉ ለሙሉ ጠፋች። የመጥፋቷ ምክንያት ነበር። በወቅቱ የሀገራችንን ፊልም ካጥለቀለቀች በኋላ ፔምፒዮና በተሰኘ ግለሰብ አይን ውስጥ ተገባለች። ይህ ሰው ማን ነው ላላችሁ የቢሊየነሩ ሼህ አላሙዲን የሴት ደላላና የቅርብ አማካሪያቸው ነው። ይህም ሰው የተዋናይቷን ፎቶ ለሼሁ አቀረቡላቸው። ሼሁም ከቀረበላቸው ፎቶ ተነስተው መልከ መልካም ማህደር ለመውደድ ጊዜ አልፈጀባቸውም ነበር። እንዳጋጣሚ ሆኖ አርቲስት ማህደር አሰፋ በተወዳጁ አንጋፋው ድምፃዊ መሐሙድ አህመድ የክብር እውቅናና የምስጋና ዝግጅትን ተከትሎ በተሰናዳው መድረክ ላይ የመድረክ አጋፋሪ ሆና ሼሁ ደግሞ የክብር እንግዳ ሆነው ለመጀመሪያ ጊዜ በአካል ይገናኛሉ። አጋጣሚ ወይስ ስሌት ካላችሁ መልሱን ለእናንተ እየተውን፣ በሰዓቱ ግን በነበረው ዝግጅት ሼሁ በማህደር ፍቅር ቀልብና ልባቸው መሰረቁን የሚያመላክቱ ብዙ ክስተቶች ተስተውለው ነበር። ሼሁ ከአርቲስቷ ጋር እየተጠጉ አብሮ ከመወዛወዝ አልፎ የዝግጅቱ ታዳሚዎች እስኪያስታዝቡ የደረሰ የማህደርን ስም በተደጋጋሚ ማንሳት አዚም ክፉኛ ተጠናቶቸውም ነበር። የእናቱን ጡት እንደተራበ ሕፃን ማይክ ጨብጠው አይናቸውን ወዲና ወዲህ ያንከራትቱ ማህደር ሲሉም ተስተውለዋል። ከዚህ በኋላ ማሂ ከሺ ዲቪዲ አንድ አላሙዲ የተባለችበትን የጠፋ ግንኙነት ከቢሊየነሩ ጋር አንድ ብላ ጀመረችው። ብዙዎች የተቃውሞና የትችት ናዳ ቢያወርዱባትም አይኔ ግንባር ነው ጆሮዬም ጥጥ ነው ስትል ይባስ ብላም የቢሊየነሩ እጅግ ቅንጡ በሆነው ሸራተን አዲስ ሆቴል በይፋ የሼሁ ደንዳና ቅፍ ውስጥ ገብታ ስትደንስ በተደጋጋሚ ጊዜ ታይታለች። በጊዜው ብዙ ግዘትና ተቃውሞን ያስተናገደችው አርቲስቷ ጥቂት በማይባሉ አድናቂዎቿ በኩል ደግሞ ማህደር አምላክ የሰጣትን ጋራና ውበት በደንብ የተጠቀመች ጀግና እንስት ነች በማለት ጠንከር ያለ አድናቆትና ድጋፍን ማግኘቷ አይዘነጋም። ከዛም የአርቲስቷ ህይወት ታምር በሚመስል ሁኔታ በመቅስፈት ተቀየረ። የብዙ ሚሊዮኖች እጅግ ቅንጡ መኪናና ቤት መገለጫም ሆኖ አረፈው። ብዙዎች በውን ቀርቶ በህልም ሊያዩት የሚመኙት የድሎት ህይወት ማህደር ትኖረው ዘንድ ተያያዘችው። እጅግ ባጭር ጊዜም ማሂ ቢጠራ ዞራ የማታይ በመዲናይቱ ካሉ ጥቂት ባለሀብቶች ጎራ የተቀላቀለች ልጥጥ ባለሀብትም ሆና ተገኘች። ማሂ በዚህ ሁኔታ ለወራቶች ከቆየች በኋላ ከሼሁ አረገዘች። የጽንስ ክትትሏን እስከ 5 ወር ድረስ በዱባይ ያደረገች ሲሆን የ5 ወር ነፍሰ ጡር በሆነች ጊዜም ቀሪውን የጽንስ ክትትልና የመውለድ ስርዓቱን በከፍተኛ የምዕራባውያን ዶክተሮች ለማድረግ ወደ ሀገር አሜሪካን አቀናች። ከዛም ከመልቲ ቢሊየነሩ የተወለደ የቆንጅዬ ወንድ ልጅ እናት ለመሆን በቃች። ህፃኑ በአሁኑ ሰዓት የ7 ዓመት ልጅ ሲሆን በከፍተኛ ጥንቃቄና እንክብካቤ በመዲናይቱ አዲስ አበባ እያደገ ይገኛል። ህፃኑ ለመቁጠር የሚያዳግቱ የሼሁ አጠቃላይ ሀብት ግንባር ቀደም ጋወራሽ በመሆንም ተመዝግቧል። አርቲስቷና ሼሁ በአሁኑ ሰዓት የቀድሞ የፍቅር ግንኙነት በመካከላቸው የሌለ ሲሆን በፍቅር ግንኙነታቸው ወቅት ከከለከሏት እጅግ ወደምትወደው የፊልም ስራም ልትመለስ ችላለች። በቅርቡም በበርካታ ዘርፎች በዓለም አቀፍ ደረጃ ጭምር ብዙ ሽልማቶችን ያሸነፈው ዶቃ ፊልምን ለፊልም አፍቃሪያንና ለአድናቂዎቿ ጀባ ማለቷም አይዘነጋም። ሼሁ ከአርቲስቷ ጋር ያላቸውን ግንኙነት ያቋረጡበት ይሄ ነው የሚባል አሳማኝ ምክንያት ባይኖርም ማህደር እሳቸውን ለማግኘት በተደጋጋሚ ሳውዲ ድረስ አቅንታ ሼሁ በጥበቃ ሰራተኞች ወደ ግቢያቸው ቅጥር ግቢ እንዳትገባ ማድረጋቸውን ለማወቅ ችለናል። ሼሁ በአሁኑ ሰዓት በአዲስ አበባ ዩኒቨርሲቲ በቢዝነስ ማኔጅመንት ምሩቅ የሆነችና እንደ ቢልጌት ፋውንዴሽን ያሉ ትላልቅ ቦታዎች ላይ የሰራች እንዲሁም በተባበሩት መንግስታት ድርጅት ውስጥ አማካሪ በመሆን እያገለገለች ከምትገኝ አስኳል ተሾመ ከተባለች መልከ መልካም ወጣት ሴት ጋር እፍ ያለ የፍቅር ግንኙነት ውስጥም ይገኛሉ። ማሂ
ከቢሊዮነሩ በፊት የሞቀና የተደላደለ ትዳር እንደነበረ ስንቶቻችሁ ታውቃላችሁ? የቀድሞ ባለቤቷ በኢትዮጵያ አየር መንገድ ውስጥ እውቅ ፓይለት ሲሆን ትውውቃቸውም የሚጀምረው አርቲስቷ እዛው ኤርፖርት ውስጥ የሽያጭ ሰራተኛ በነበረችበት ወቅት ነው። የምስኪን የመጀመሪያ ቀን ካያት ቀን ጀምሮ ወዳለችበት ስፍራ ሁሉ ይመላለስ ጀመር። ቀስ በቀስ ግንኙነታቸው በመጠንከሩ ወደ ትዳሩ ዓለም በማቅናት በአንድ ጣራ ስር መኖር ይጀምራሉ። ነገር ግን ይህ ትዳር ብዙም ሳይቆይ በፍቺ ተቋጨ። ለምን ለምትሉ ምክንያቱም ባለቤቷ ለስራ ወደ ስዊድን በሄደበት ጊዜ ያረፈበት ሆቴል ውስጥ ከሙያ ስነ ምግባር ባፈነገጠ መልኩ ከመጠን በላይ በመጠጣት ያረፈበትን ሆቴል ሲረብሽ የሆቴሉ አስተዳደር እንዲረጋጋ በተደጋጋሚ ቢጠይቁትም እርሱ ግን አሻፈረኝ በማለት ሌሎች እንግዶችን መረበሹን ይቀጥላል። አስተዳደሩም ሁኔታውን በቪዲዮ በመቅረጽና ለድርጅቱ የኢትዮጵያ አየር መንገድ በመላክ ከሰሱት። አየር መንገዱም አብራሪውን እዛው ስዊድን እያለ ከስራ መባረሩን የሚገልጽ ደብዳቤ ልክለታል። ወደ ስዊድን የሄደው ፕሌን ረዳት አብራሪውን ትቶት ተመለሰ። ፓይለትና ዲሲፕሊን የአንድ ሳንቲም ሁለት ገጽታ ናቸው። አንድ ፓይለት በሙያው የአብራሪነት ክህሎቱ እጅግ የላቀ ቢሆን እንኳን የዲሲፕሊን ጉድለት ካለበት ጣራ የነካው ክህሎቱና ብቃቱ በዜሮ ተባዝቶ ካለምንም ቅድመ ሁኔታ እስከ መባረር ይደርሳል። ባለቤቷ ስዊድን የቀረባት ማህደርም ብዙም ሳትቆይ ወደ ፊልሙ ዓለም ገባች። ዝናና እውቅናም ተከትሏት መምጣታቸው አልቀረም። እጅግ ተቀባይነት ያገኘች ዝነኛ ተዋናይትም ለመሆን በቃች። ከፓይለቱ ጋር የነበራት ክፍተትም ከሚታሰበው በላይ እየሰፋ በመምጣቱ ሰማንያቸውን በመግደድ ተለያዩ። በተመሳሳይ ሁኔታ የሼሁ አዲሷ ፍቅረኛም የአስኳል ተሾመ የቀድሞ ባል ፓይለት የነበረ ሲሆን የእውቁ የሸዋ ዳቦ ቤት ባለቤት ልጅም ነው። ብዙዎችም በዚህ ጉዳይ ከሸዋ ዳቦ ወደ ሸገር ዳቦ ሲሉ የአስኳል ተሾመን ታምራዊ ሽግግር ቀልደውበት አልፈዋል። ሼህ መሐመድ ሁሴን አሊ አላሙዲንን የማያውቅ ኢትዮጵያዊ ይኖራል ተብሎ አይገመትም። እንዲሁም ያለው ሰው አላሙዲን ያጣ ደግሞ አጣሙዲን እስከ ማለት የደረሰ ቀልድ በአገሪቱ ሕዝብ በስፋት ይቀለድ ነበር። ሼሁ በ1946 እንደ አውሮፓውያን አቆጣጠር በኢትዮጵያ በደሴ ከተማ ተወለዱ። ያደጉት በወልዲያ ከተማ ሲሆን የሳውዲ አረቢያና የኢትዮጵያ ጥምር ዜግነት ያላቸው ታዋቂ ባለሀብት ናቸው። ፎርብስ ድረገጽ በ2009 እንደ አውሮፓውያን አቆጣጠር ባወጣው መረጃ መሰረት በ10 ቢሊዮን ዶላር የዓለማችን 94ኛ ባለሀብትም ናቸው። ካላቸው ሀብት ከ3 ቢሊዮን ዶላር በላይ በኢትዮጵያ ውስጥ በሆቴልና በተለያዩ የንግድና የኢንዱስትሪ ዘርፎች ኢንቨስት ያደረጉ ሲሆን ዋነኛ የገቢ ምንጫቸው በተለያዩ ሀገራት የተቋቋሙት የፔትሮሊየም ነዳጅ ዘይት ማምረቻዎች ናቸው። ባለሀብቱ በኢትዮጵያ ውስጥ ከ20 በላይ ድርጅቶችን ያቀፈው የሜድሮክ ኢትዮጵያ የቴክኖሎጂ ግሩፕ ባለቤትና ሊቀመንበርም ናቸው። ቢሊዮነሩ በጤና ምክንያት ለተቸገሩ የኢትዮጵያ አርቲስቶች እርዳታ በመለገስም በኩል ስማቸው በግንባር ቀደምትነት በተደጋጋሚ ይነሳል። ሼሁ በሀብት ከኢትዮጵያ አንደኛ ሲሆኑ ከአፍሪካ ደግሞ ሁለተኛ ናቸው። እንዲሁም ሶፊያ ሳር የተባሉ ህጋዊ ሚስት ያላቸው ሲሆን የ8 ልጆች አባትም ናቸው። እዚህ ጋር የሼሁ እምነት የማስተዳደር አቅም ካለ ጨመርመር አድርጎ መግባትን እንደሚፈቅድላቸው ከግምት ውስጥ እንድታስገቡ ለማሳሰብ እየወደድኩ ለዛሬ ያሰናደንላችሁ ዝግጅት ይህንን ይመስላል። በሌላ ትኩስና የተረጋገጠ አዳዲስ መረጃዎች እስከምንገናኝ ሰላም።